የዶክተሮች የእጅ ጽሑፍ ባለመኖሩ ምክንያት በርካታ ሰዎች ህይወታቸው ተቀጠፈ ያውቃሉ። ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ፣ ጠበቃና የህግ አማካሪ ነኝ። ዛሬ ይህን ቪዲዮ ለመስራት ምክንያት የሆነ የህንድ ከፍተኛ ፍርድ ቤት አንድ ውሳኔ ወስኗል። ህንድ ውስጥ የሚገኙ ማንኛውም ዶክተር ከዚህ በኋላ የሚጽፉት የሜዲካል ሂስትሪ ወይም ደግሞ የሚሰጡት የመድኃኒት ትዕዛዝ፣ ሌሎች የህክምና ትዕዛዞች ጽሁፋቸው የሚነበብ ግዴታ መሆኑን ውሳኔ ያስተላልፏል ማለት ነው። እኛ ጋር እንደዚህ አይነት ግልጽ ህግ ስለመኖሩ ግልጽ ደንብ ህግ መመሪያ ስለመኖሩ አላውቅም። ነገር ግን 543 በቸልተኝነት ሰው መግደል ጋር በተያያዘ ንዑስ ቁጥር 2 የሌላ ሰውን ህይወት፣ ጤንነት፣ ደህንነት የመጠበቅ የሙያ ግዴታ ያለበት የጤና ባለሙያ ወይም ደግሞ አሽከርካሪ ያለ በቸልተኝነት ሰው የገደለ እንደሆነ እስከ 5 ዓመት እስራት ይቀጣል ተብሎ በግልጽ ተቀምጧል ማለት ነው። ይሄ ከግድያ ወይም ደግሞ ሞትን ያስከተለ እንደሆነ ተብሎ ነው ሙያዊ ግዴታውን አልተወጣም ተብሎ የተቀመጠው። ነገር ግን ይህንን በተመለከተ እኛም ሀገር ብዙ ጊዜ ዶክተሮች የሚያዙት ትዕዛዝ ፊርማ ነው እንጂ ትዕዛዝ እንኳን አይመስልም ጽሁፉ። አንደኛ ዶክተሮች በትክክል መጻፍ አልችል ብላችሁ ነው ወይ ምን ተቸግራችሁ ነው? እናንተ ሀሳብ ስጡበት ለምን እንደዚህ እንደምትጽፉ። እኛ እንደዚህ የምትጽፉት ወይም ደግሞ ፊርማ የሚመስል ነገር ጽፋችሁ የምትሰጡት የሙያው ግዴታና ስነ ምግባር እስኪመስልን ድረስ ነው። ሁለተኛ ነገር ደግሞ የህግ ባለሙያዎች ደግሞ ሀሳብ እንድትሰጡበት የምፈልገው ነጥብ ዶክተሮች በትክክል የሚነበብ የእጅ ጽሁፍ መጻፍ አለባቸው የሚለው ለህክምና ሰርቲፊኬት ሲሰጥ እንትኖቹ ላይ የዲስፕሊን ሁኔታዎች ላይ መቀመጥ የለበትም ወይም ደግሞ ከዚህ ጋር ተያይዘው የምታውቁት ሌላ የተለየ ህግ መመሪያ ምናምን ካለ ጠቁሙን። የኮሜንት ሴክሽን ላይ ሀሳባችሁን አስቀምጡ። እንዲህ አይነት የህግ ጉዳዮችን መከታተል ከፈለጋችሁ ፔጅ ፎሎ አድርጉ። አመሰግናለሁ።